ምን እየሳቅሽ ነው? ኧረ እኔ አልስቅም። መኪናውን ይዘሽ ነው እንዴ? እሺ ዳጊ እግዚአብሔር ተመስገን አሁን ገብቷል። እንጠብቀዋለን። ሕክምናውን ጨርሶ እንዲህ ያመሆን እሱ ሕክምናውን ጨርሶ እስከሚወጣ እኔ ማችሁ ነገር የእናንተ ግን የማታስተውሉት ነገር ዛሬ ቶሎ ነው ደግሞ እንዲህ ትልቅ ሆኖ ሲገረዙ ምናምን ጥሩ ነው ምናምን እና እንዳያችሁት ይኸው ወደ ቦታ ተመልሻለሁ። ግን አውቄ ነው አልገባም ካለኝ ብዬ ነው። እግዚአብሔር ተመስገን አሁን ገብቷል። እንጠብቀዋለን። ሕክምናውን ጨርሶ ዳጊ ያልተገረዘም ሜሪ ያስገረዘችው እንግዲህ በግድ ተለማምጣ ወደ ሐኪም ቤት ወስዳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይር ባላችሁበት አላህ ይጠብቃችሁ፣ ሰላማችሁን ያብዛ። እኔ ከዚህ ጋር አንድ ሶስት ሰው አጋጥሞኛል። ያው በአካል ያገኘሁት ኢትዮጵያ ላይ አንድ ሰው ነው ያልተገረዘውና አንዳንድ ጊዜ ቤተሰብን የምትሳደቡ ልጆች አላችሁና አንድ ጊዜም እንደዚህ ያጋጥሞኛል እዚህ ሶሻል ሚዲያ። አንድ ጊዜ ደግሞ እዚህ ሀገር ከመምጣቴ በፊት ነው ያየሁትና ትልቅ 27 ዓመት የተገረዘ አይቻለሁኝ አዲስ አበባ ማለት ነውና እንደዚህ ወንድምየውን ስጠይቀው ለምንድን ነው ያልተገረዘው? ምን ነው እናቱ አለች ያልኩ ጎረቤት ሰውስ ምናምን እላለሁኝና ልጅ ሲወለድ ታውቃላችሁ የሰፈራችን ጎረቤት በተለይ የሙስሊሞች በ7 ቀን ስም ይወጣለታል። በ7 ቀን ይገረዛል፣ አቂቃ ይወጣል። የሙስሊሞች በ7 ቀን ያለው ሰው አቂቃ ያወጣል። የወንድም የሴቱ በሸሪያው ስም ይወጣለታል፣ ይገረዛል ማለት ነው። የወንዶች ደግሞ ያው ሴት ከሆነች በ80 ቀን ክርስትና ትነሳለች። የወንድ ከሆነ ደግሞ በ40 ቀን። በዛን ሰዓት እንግዲህ ግድ ትዝ ይላቸዋል በዚህ ሰዓት ማለት ነውና ብዙን ጊዜ ኢትዮጵያ ያለውን ልጅ የተገነዘብኩት ምንድነው ኩፍኝ የምትባል በሽታ አለች አሉ። ኩፍኝ የሆነ ወፍ ምናምን የሚባል ህመም አለና ወይ እናቲቱ ወይ ልጁ በሚታመምበት ሰዓት በዛን ሰዓት ልጁ ሲታመም ችላ ይላሉ። ህመም ላይ ነው ያለው ብለው ችላ ይሉና ከዛ በኋላ ለተወሰነ ጊዜ ወይ ጉንፋን ይዘው አለ እንግዲህ ሀገራችን ህፃናቶች ሲታመሙ ማለት ነው። እንደዛ በሚታመሙበት ሰዓት ችላ ይላሉ። በተለይ ወደ ገጠር ምናምን አካባቢ ችላ ይሉና ከዛ ልጁ እያደገ ሲሄድ አሁን እሱ ማን ያስታማል ምናምን እንግዲህ ታውቃላችሁ ቁስሉ ሲፈራገጡ ምን ሲሉ ያን ይሰላቻሉ። አንዳንድ ጊዜ ደግሞ ወላጅ ሳይኖር ወልዳ ወይ ለተወሰነ አመት ለተወሰነ ጊዜ በሚገረዝበት ሰዓት ለሰው ሰጥታው የሆነ ቦታ ልትሄድ ትችላለች ወይ ልትሞት ትችላለች። በዛ አጋጣሚ ልጁ በዛ በስቃይ ውስጥ ያድጋልና ማንም አያስታውሰውም። በዛ አንግል ነው አንዳንዶች ማሰብ ያለባችሁና እናትን ባትሳደቡ ጥሩ ነው። እኔ አንድ ጊዜ ይሄኛውን ሳይሆን አንድ ጊዜ ያየሁት ስላለ ነው። አንቺ ምን አይነት እናት ነሽ? ልጅሽን እንኳን ማስገረዝ ያቃተሽ ምናምን ትላላችሁና አሁን ለምሳሌ በአገራችን ላይ የምታዩት አንዳንድ ነገር አለ። በዛ አጋጣሚ እናት ለልጆቻቸው ስለሚንሰፈሰፉ ህመም ላይ ሊሆን ይችላል። ያንም ታሳቢ ያድርጉ ከመሳደባቸው በፊት ማለት ነው። እናት ማለት ውድ ነገር ናት። በምንም የምትጠራ አይደለችም። የማንም እናት ንግስት ናትና እሱም በዛ ውስጥ አንዱ ነው ብዬ ነው የማስበው። በዛ አጋጣሚ ያልተገረዘ ይሆናል። ግን ጥፋተኛው ምንድነው? ወደ ሶሻል ሚዲያ ከመጣ ቆይቷል። ቢያንስ ያውቃል፣ ሁሉን ነገር ያውቃልና መገረዝ ነበረበት እስካሁን ድረስና ከእናቱ ልቅ እኔ ወደሱ ነው የምፈርደውና አሁን እንግዲህ ሜሪ ቀልጣፋ ስለሆነች ጎበዝ ስለሆነች ትንሽም ምራቅ ዋጥ ያረገች ስለሆነች ነው ይሄንን ነገር አስባ ምን ብላ ልታግዘው ከጎኑ የሆነችውና የኔ ብቻ ነው ላልሽው ደግሞ የኔ ብቻ ነው በቃ ድንግል ነው ምናምን በጣም ነው ደስ ያለኝ ምናምን ስትል ለደስታሽ እንደሰተልሻለን። አላህ እስከመጨረሻ ፍቅራችሁን ያዝልቀው። የማንኛውም ትዳር አላህ ያሳምረው። ቤታቸውስ ኑር አላህ ያደርግላቸው። ማንም ባለ ትዳሮች ደስተኛ ሆኖ በህይወታቸው እንዲኖሩ ነው የምንፈልገውና አላህ የሶሻል ሚዲያ ሙሲባና ሸይጣን ያንሳ። ሁሉም ደስተኛ ሆኖ በህይወቱ የሚኖር ነው ደስ የሚለንና ያ አንዳንድ ሰው ትዳራቸውን መሸቀያ ያደርጉታል። የውሸት እየተጣሉ የውሸት እየተናረኩ ህይወታቸው ውስጥ የማይሆን ነገር ፕራንክ እያስገቡ ድራማውን ያረዝሙታልና ከዛም ነገር አላህ ይጠብቀን። ወንድ ልጅ ብዙም ባይሆንም ሴት ልጅ ወድሃለሁ ስትለው ሴት ልጅ ዋጋ ትከፍልለታለች።
ጥግ ድረስ ያላትን አሟጣ ዋጋ ትከፍልለታለች። ግን በኋላ ላይ በቃ ይሉንታ ይዞሽ ነው ምናምን ምናምን ብሎ ሊተውሽ ይችላል። ወይ ከአንቺ የተሻለችዋን ደግሞ እንጭጭ ሊያገኝ ይችላል፣ ሊተው ይችላልና በዚህ ያህል ደስተኛ ባትሆኚ ጥሩ ነው። ደስታሽን ያዘልቅልሽ። ከአንቺም ከሱም ምንም ችግር የለብኝም። ሲጀመር እኔም አላቃችሁም እና አንዳንድ ጊዜ ወንዶች ያለባቸው ባህሪ ሴት እወድሃለሁ እንደዚህ ሆንልሃለሁ ስትለው በኋላ ላይ አፈግፍጎ መጨረሻ ላይ እሺ ይላታል። እሺ ብሏት አብሯት መኖር ይጀምራል። ልጅ ይመጣል፣ ምን ይላል። ከዛ በኋላ የግድ ስለወደዳት ለተወሰነ ዓመት አብሮ ይኖሩና ከዛ ይሄ መከረኛ አዲስ ፋሽን አለ እንትና እኮ በቃ ተለያይቶ ልጅ እያሳደጉ እኮ ነው ይቻላል እኮ የሚባለውን አማርኛ አመጣው ህይወታቸው ውስጥ ይከቱና ከዛ በኋላ መለያየትን ይመርጣሉ ማለት ነው። በጣም አደጋ ያለው የሚያስጠላ ህይወት ማለት አግብታችሁ ወላችሁ መለያየት ማለት ነው። በጣም የሚያስጠላውና እሷም እንግዲህ አሁን በጣም ደስተኛ ነኝ እሱን በማግኘት የሱ ሌላ ሴት አያውቅም ምናምን እያለች እየተደሰተች ነው። ያው የነገን ስለማናቀው ብዙም ወንድ ልጅ ላይ አማና ባትጥይ ጥሩ ነው። በአሁን ሰዓት ወላሂ በጣም ነው የሚያስጠላው ማለት ነውና የምታዩት ባለትዳሮች የምታዩት ጓደኛሞች የሚባሉ ከሁሉም በሙስሊምን ብትመጡ በክርስትና እምነትን ብትመጡ በቃ ሁሉም መርን ያለፈ ብቻ ነው የሚሰራው ስራ ማለት ነው። ለምን በቃ ታርጌት ያደረጉት ምንድነው? ገንዘብ እና ገንዘብ። በቃ የእንትና ቪው እኮ ዛሬ እንደዚህ ተጣልተው እንደዚህ ያገኙ፣ ዛሬ እኮ እንደዚህ ገባላቸው፣ እንደዚህ ያደረጉ። በቃ ያ ነው በቃ በአሁኑ ሰዓት። ኧረ በእውነት በእምነታችሁ ጸልዩ፣ ዱአ አድርጉ።